ዛሬ ማርሲ አሳዛኝ መረጃ የአንድ ቤተሰብ አባላት የሆኑት 3 ኦርቶዶክሳውያን ተገደሉ። በግንዳረደ ጎረምሳ ሰው ያረደ ፎቶ የሚነሳ ሰው ጳጳሳት ሀገር እያጠፉ ነው። ኃይል ይባል ይገባቸዋል። በቃ ወጣት ኃይል ነው ግን መሪ ይፈልጋል። ሰላም ጤና ይስጥልን ቤተሰብ እንደቋችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ተለመደው በአርሲ ዛሬም ኦርቶዶክሳውያን ተገድለዋል። በአንድ ቤተሰብ ውስጥ ወደ 3 ኦርቶዶክሳውያን ሞተዋል። ከዛም በላይ እንግዲህ ጉዳት እንዳለ የሰማን ነው የምንገኘው። ታፍነው የተወሰዱም እንዳሉ የሰማን ነው የምንገኘውና እስቲ እሱን የምንመለከተው የሚሆነው ለዚሁ መምህራችን መምህር ሊቀ ሊቃውንት ስምዐኮነ ያስተላለፉ ትልቅ መልእክት አለ። ሰውን ገሎ ጀብድ እንደሰራ ፎቶ አንስቶ ፖስት እያደረገ ያይ ነው የምንገኘው ብለው ጥብቅ መልእክት አስተላልፏል። የእሳቸውን መልእክት የምናዳምጥ ነው የሚሆነው። ለዚሁ ደግሞ መምህር ፋንታሁን ዋቄ ያው ሰሞኑን ቢቢሲ ስለ አማራ ክልል አንድ መግለጫ ይዞ እንደወጣ የምናውቀው ነገር ነውና እሱንም አስመልክቶ አንዳንድ ነገሮችን አንስተዋል። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ያድርጋችሁ በድምጽ አርባ ኦርቶዶክሳውያን ድምጽ ሆናችሁን እንዳትረሱ እፈልጋለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ ከአርሲ ጉዳይ እንጀምር። ዛሬ ማርሲ አሳዛኝ መረጃ የአንድ ቤተሰብ አባላት የሆኑት 3 ኦርቶዶክሳውያን ተገደሉ። በምስራቅ አርሲዋ ሽርካ ወረዳ የአንድ ቤተሰብ አባላት የሆኑ 3 ኦርቶዶክሳውያን ሌሊቱም መገደላቸውን ምንጮች ለአደባባይ ሚዲያ ተናገሩ። አራተኛው የጥቃቱ ሰለባ ቆስሎ መትረፉ ታውቋል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ ነው ጥቃቱ የተፈጸመው። አርብ ለቅዳሜ አጥቢያ በዚህ ጥቃት የተገደሉት 2 ኦርቶዶክሳውያኖች አቶ ባትሪ ካሳና አቶ ሰለሞን ካሳ እንደሚባሉ የታወቁ ሲሆን ሌላኛው በግልጽ ስሙ አልተገለጸም። በጣም ነው የሚያሳዝነው። እንግዲህና ትላንት ማታ ያው እኛ ሚካኤል ስናከብር እነሱ ደግሞ በዚህ በኩል እየሞቱ የነበሩበትን አጋጣሚ ነው የምንመለከተውና በጣም ነው የሚያሳዝነው። አሁንም ቢሆን ማንንም ሊገላግላቸው ማንንም ሊያተርፋቸው አልቻለም። ባትሪ ካሳ የሚባል እንደዚህ ነው ብርሃኑ ታዱ የሚባል የባትሪ ካሳ የወንድም ልጅ ነው። እንደዚሁ ደግሞ መብራቱ ባትሪ የሚባል ሌላኛው 3 ኦርቶዶክሳውያን እንግዲህ ተገድለዋል። ከዛ ውጪ ደግሞ አባ ካሳ የሚባል እንግዲህ አንድ ኦርቶዶክሳዊ ደግሞ በጣም ትልቅ ጉዳት ደርሶበት ወይ አቡ ካሱ የሚባል ነው ትልቅ ጉዳት ደርሶበት በሆስፒታል እንደሚገኝ የሰማን ነው የምንገኘው። ከዛ ውጪ ደግሞ ሰለሞን ታዴና ገብሩ ካሳ የሚባሉ ኦርቶዶክሳውያን እንግዲህ ከአባታቸው ጋር ታፍነው ተወስዷል። የት እንዳሉ አይታወቅምና በጣም ነው ያሳዝነው። እነዚህም እንግዲህ ነገ ጣፋንታቸው ሞት ነው የሚሆነው። ነገ ደግሞ እነሱ ሞት እያለን እንደምንዘግብላችሁ ነው እንግዲህ ኤክስፔክት ማድረገውና በጣም ነው ያሳዝነው። አሁንም ቢሆን ማንም አባት አልደረሰላቸውም። ማንም መንግስት አካል ደርሶ ሊገላግላቸው አልቻለም። መንግስት በዚህ ጉዳይ እስካሁን ዝም እንዳሉ ነው የሚገኙ። አባቶችን በዚህ ጉዳይ ዝም እንዳሉ ነው የሚገኙት። ወይ ደግሞ ኦርቶዶክሳውያን ከዛ አካባቢ ሙሉ ለቀው እንዲወጡ አልተደረገም፣ ወይ ደግሞ ለቀን እንወጣለን ሲሉ አቶ መውጣታችንን ተብሎ እንግዲህ እዛው እንዲሞቱ ሞት ተፈርዶባቸው ያለው የምንገኘውና በዚህ አጋጣሚ ደግሞ የኛው ድክመትም ይታያል ነው ምናቸው ስማቸው ሰሜን ላይ ያለው ኦርቶዶክሳዊ ደቡብ ላይ ያለው ኦርቶዶክሳዊ ሰሜን ላይ ላለው ኦርቶዶክሳዊ የማያዝን ከሆነ እሱ ኦርቶዶክሳዊ አይደለም። ኦርቶዶክሳዊነት ማለት ህብረት ነው፣ ድርገት ነው፣ አንድነት ነው። አንዱ ለአንዱ መራራት ነው። አንዱ ለአንዱ ማዘን ነው። አንዱ ስለ አንዱ መጨነቅ ነው። የአንዱ ስደት የኔ ስደት ነው። የአንዱ መከራ የኔ መከራ ነው። የአንዱ መዘረፍ የኔ መዘረፍ ነው። የአንዱ መሞት የኔ መሞት ነው። ህንጻ ቤተ ክርስቲያን ሲቃጠል ምንጫጫው ሰዎች ህንጻ ቤተ ክርስቲያን ሲዘረፍ እኛ የሰራነው ህንጻ ቤተ ክርስቲያን ሲዘረፍ ስንጫጫው የምንውል ሰዎች ለህንጻ ቤተ ክርስቲያን ስንለምን የምንውል ሰዎች ስናስተባብር የምንውል ሰዎች ለአንድ ምእመን ነፍስ እንዴት ነው መጨነቅ ያቃተን? መምህራችን እግዚአብሔር ስለ በጣም ትልቅ መልእክት ነውና ያው ክርስቲያን በገራችን ላይ አርሲ ላይ አንድ ኦርቶዶክስ ሲሞት የትም ሀገር የምትገኝ ከሆንክ ካንተ አካል ላይ አንድ የሰውነት አካል የሆነ ብልት እንደ ተቆረጠ ሊሰማን ይገባል። ምክንያቱም እኛ አንድ አካል ብዙዎች ስንሆን አንድ ስለሚል መጽሐፉም እኛ የሆነ አካሎች ነን። ኦኬ ይሄ ማለት ብልት ነው የሆነው ቦታ ላይ ከዛ ላይ አንዱ ተቆርጦ ይወጣ ነው የሚገኘውና ጆሮ ሲቆረጥ እንዴት ነው እጅ ማያም እጅ እንዴት አይመለከተኝም ይላል። እግር ሲቆረጥ እንዴት ጭንቅላትን አይመለከተኝም ሊያችልማ እንደዛው ማለት ነው። እኛ የአንድ ቤተክርስቲያን ብልቶች ነንና ዋካችሁን ቢያንስ ሰሚ ባናገኝም ድምጻችንን እናሰማ ለማለት ፈልጋለሁ። በኦርቶዶክስ ተዋህዶ ወጣቶች ላይ እኔ እምነት ማተቡ አንገቱ ላይ አለ። ወጣት ኃይል ነው ግን መሪ ይፈልጋል። መሪውን ይዞ ማን ይንዳው? ቤተክርስቲያን በወጣቶች ላይ የማትሰራ ከሆነ በእውነት ትልቅ ፈተና ይገጥማታል። የእንቁላል ጣፋጭ ነገሩ አስኳሉ ላይ ነው። የሰው ጣፋጭ ነገሩ ወጣትነቱ ላይ ነው። ለልማትም ለጥፋትም ወጣት ቅርብ ነው። ይሄ ራሻዊው አታሊን እሱ ምንድነው ያደረገው? ዲያቆን ነበር። ለቅስና ማረግ ታጭቷል። ከታጨ በኋላ ምንድነው ያደረገው?
የመጨረሻውን የቴዎሎጂ ትምህርት እናቱ መክፈል ሲያቅታት ተበሳጭቶ ከቤተ ክርስቲያን ወጣ። ከወጣ በኋላ ምንድን ያደረገ? መጀመሪያ ፓትርያርኮችና ጳጳሳትን ወደ እስር ቤት ከተተ። አብያተ ክርስቲያናትና ገዳማትን በቦምብ አጋየ። 26 ሚሊዮን ሰው ገደለ። 1 ሚሊዮን ዩክሬናውያንን በአደባባይ ረሸነ። የክርስቶስን የቅዱሳንን ስዕል ከሰዎች ቤት አውጥቶ የራሱን ስዕል ተካ። ከቤተ ክርስቲያን ውስጥ የወጣ ግን ወጣት ነው። አንዳንድ ጊዜ መያዝ ያለብንን ወጣት ሁላችን፣ ገንዘብ ያለው በገንዘቡ፣ ዕውቀት ያለው ተባብረን የማንይዘው ከሆነ ጠላት በመጣ ቁጥር ማልቀስ ብቻ አይደለም። የማንይዘው ከሆነ እዚህ እግዚአብሔርን ፈርቶ ከወጣ ማንም ሊመልሰው አይችልም። ከቤተ እግዚአብሔር የወጡ ሰዎች ማንም አይመልሳቸው፣ በክፋት ተወዳዳሪ የላቸው። ስለዚህ አሁን የመጣብን ፈተና ወጣቱን ከቤተ ክርስቲያን የማፍለስ ስራ ስለሆነ በወጣቱ ላይ ኃላፊነት ወስደን ሁላችንም ልንሰራ ያስፈልጋል። ፈቃደኞች ነን። እኛ እንደው ለአንድ ወርም ለሁለት ወርም መተን በነገር ሃይማኖት፣ በስነ ምግባር ትምህርት፣ ሃይማኖት ትምህርት ከታነጽን፣ ዶግማዋን፣ ቀኖናዋን፣ ስርዓቷን ጠንቅቀን ካወቅን እኛ ከተማርንና አንድ የምንወልዳቸው እናስተምራለን፣ ሁለት ከፍ ያሉ እናት አባቶቻችንም ጭምር ማስተማር እንችላለን። ልንገራችሁ፣ እምነት የሌለው ዕውቀት ሙያ ነው። ዕውቀት የሌለው እምነት ደግሞ መሰረት የሌለው ቤት ነው። መምህራችን እግዚአብሔር ይስጥልን። እንግዲህ አሁን እሳቸውም ያሁን ያደርገው ነው በነበሩበት ሰዓት መምህራታው እንግዲህ በዝርክ ስለወጣት ይናገር ነበርና አሁን ላይ ያልታወቀው ነገር የወጣቶች ጥቅም ቤተክርስቲያን አላወቀችም ይመስለኛል። እንግዲህ የወጣውን ጥቅም ቤተክርስቲያን አላወቀችም። ዝም ብሎ በየአብሮቱ ወጥቶ እሱ የሚያደርገውን ነገር ንስሐ ግባ ቁረብ እያለ እሱ እንዳለ ይሁንና አንደኛ ለየትኛውም ትግል ለየትኛውም ለምናደርገው ተጋድሎ ንስሐ መግባትና መቁረብ ያስፈልጋል። ሰባትን ለመቀበል ራሱ ተዘጋጅተን መጠበቅ አለብናል። እሱ ራሱ መዘጋጀት ምንድነው ንስሐ መግባትና እየሰራን መቀበል ያስፈልጋልና ከዛ ጎን ለጎን ደግሞ ማድረግ ያለብን ነገሮች አሉና በዛ ላይ ይሄ ወጣት መሪ ነው የሚፈልገው። ነገራችን መሪ ይፈልጋል ወጣቱ። መመታ በነበረበት ሰዓት ማንንም ያንቀሳቀሰው ወጣት ነበር። ማንንም ወደ ኋላ የማይመልሰው ወጣት ነበር። ለምን? መምህር ከፊት ስለነበረና አሁን ደግሞ ያ መምህርም የለም ማንንም የለም የሚይዘውና አባቶችም እንግዲህ ይህን ወጣት ንቆት ተዋልቅ ምንም አያመጡም ብለዋልና መምህራችን ያው ነገር እንዳይመጣ ባካችሁን የቤተክርስቲያን ሰዎች ወጣቶች ላይ ስራ ያስፈልጋለሁ። ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። አሩሲ ላይ ኦርቶዶክሳዊ ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት ወንጀል ነው። አደገኛ ጊዜ ከተነገረው ትንቢት የበለጠ ኃጢአት የተፈጸመበት ጊዜ ነው ይሄ ጊዜ። እንዲህ አይልና ተወ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ቤተ ክርስቲያን የምትባለው ይችላል ሚካኤል ያለበት ገብርኤል ያለበት መንክር ግለሰብ ነው። ከተሳሳተው ወጣ ይቆረጣል። ጳጳስ አይሰሳትም ያላችሁ ማን ነው? ማን እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶኒዎስ ፓትርያርክ ነበር። እማትሰሳተዋ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። ማን ነው አይሰሳትም ያላችሁ? ጳጳሳት ሀገር እያጠፉ ነው። ኃይል ይባሉ ይገባቸዋል። በቃ ኃይል ይባሉ ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ እዚያ ተቀምጦ ዝም ማለት ወንጀል ነው። ምን እያደረግን? የመምህር ነኝ። አሁን መምህር ልሆን እችላለሁ፣ እመጥናለሁ። ለዚህ ቤተክርስቲያን ደስ ላይላችሁ ይችላል አባቶቻችን። በጣም ነውር ነው። ጊዜው አይደለም። መቼ ነው ጊዜው? ለአንድ መምህር ጊዜው መቼ ነው? የቅዱስ ጊዮርጊስን ሰማዕትነት እያስተማርሁኝ በዓለም አደባባይ የዘር ሐረግ በኢትዮጵያ ምድር ኦርቶዶክስ እንዳይኖር በዓላማ በጊዜ በጉልበት ሂድን አንድስ የምትሉት ስውር እጆች ብዙ ጊዜ የፈጁ ስውር እጆች እያማሰሉ እየገደሉን እከሌን አትንካው። ስለ ግለሰብ ኃጢአት አልናገርም። የኔን የሚነግረኝ ያስፈልጋል። ግን ሀገር እየወደመ መሪ ሆኖ ከተቀመጠ ያ ግለሰብ አይደለም፣ ቤተ ክርስቲያን እየሞተ ስለሆነ ተው፣ ከተቻለ የኔ ይስተካከል ብሎ መጠየቅ። እምቢ ካለ ደግሞ በእርግጥ አሁን ገዳይ ቡድን ያላቸው መንፈሳዊ የሚመስሉት ግን በጣም ባለጌ የሆኑ በዚህ በቤተ ክርስቲያኑ ሳይቀሩ የሚኖሩ ሰዎች አሉ። ኃይል ይባሉ ይገባቸዋል። ጉዳይ አይደለም እና
ምክንያት ሰሚ ካላችሁ ነው ይህን የምናገረው፣ ሰሚ ካላችሁ። ስለዚህ አቅም አለን። ህዝቡ ኦርቶዶክስ ሰበካ ጉባኤው አንድ ሆኖ ተመካክሮ ድርሻ አለኝ፣ እኔ ድርሻ አለኝ። ሲጀመር አባት ጸሎት ያደርጋል እስከ አቃቢቱ ድረስ ወርዶ አይፈተፍትም፣ ነውር ነው። ድርሻ አለው። ወንጌል እኮ የተማርን እኛ ነን አይደለ? ፍትሐ ነገሥቱን የተማረው እኛ ነን። ቃለ ዓዋዲ የምናውቀው እኛ ነን። እንዴት ይህ ሊሆን ቻለ? በክልል በአባይ የታጠረ ክርስትና የለም። ለዚህ ምስክሮች ደግሞ እናንተ ናችሁ። በእርግጥ ምን ይሆናል? አሁን ሄደን የዛሬው መምህር ጥሩ ነበር ደፍሮ ይናገራል፣ ግን ላይ እየተናገረ ያለ አቅሙ እንደዛ አይደለም። አቅማችን ጠንቅቀን ነው የምናውቅ። አባት አጠን ነው እንዲህ ምን ሆነው እና እጅግ ብዙ መስራት ብዙ ማትረፍ እየቻልን ፓስወርዱን የያዘው ሰው ችግር አለበት፣ በዚህ ምድር ችግር አለበት። ስለዚህ ሊስተካከል ይገባዋል፣ ሊስተካከል ይገባዋል። ይህን የሚያስተካክሉ ደግሞ ኦርቶዶክሳውያን ናቸው። ቤት ውስጥ ጉንዳን እየገባ ጠርገህ ታባረዋለህ እንጂ ጥለኸው ከወጣህ ያን ጊዜ አደገኛ ነው፣ አትጸድቅም። ሲጀመር ሲራክ ምን ይላል? ይትትማከር ምስለ ፈራህ፣ ከፈሪ ሰው ጋር አትማከር ይላል። ራስህን አሳልፈህ ስጠው ማለት ለወንድምህ ለካህኑ ለኦርቶዶክስ ነው እንጂ አይዛብ መጥቶ ሲያግድህ ነው እንደዚህ የሚባለው። እና እጅግ በጣም መቸቻል የሚባለው ቋንቋው መቼ ነው መቸቻል የሚነገረው? ሊታሰብበት ይገባል። ነገ የሚጠብቀንን አናውቀው። መንገድ ላይ ግን ጉዳያችን አይደለም። በቃ ክርስትና በተግባር የሚገለጥ ህይወት ነው። ሃይማኖቴን ጠብቄያለሁ ነው መሰረታዊ ጉዳይ። ስለዚህ ሊታሰብበት ይገባል። ይቺ ቤተ ክርስቲያን ጆሮው ከጎደለ አካለ ጎደሎ ይባላል። እግሩ ከጎደለ አካለ ጎደሎ ይባላል። አይኑ ከጎደለ አካለ ጎደሎ ይባላል። አርሲ ያለው ኦርቶዶክስ ጎደሏል። ስለዚህ አካለ ጎደሎ ነን እኛ፣ አካለ ጎደሎ ነን። እንደ መምህራችን እግዚአብሔር ይስጥልን። በጣም ትልቅ መልእክት ነውና አሁን ላይ እኔ ደፍረን ካልተናገርንና እኔ ደፍረን የሚናገሩ መምህራ ወደፊት ካልመጡ ያው አያመጣቸውም እንደምናውቀው ነውና አይሰጣቸው መድረክ አይሰጣቸው። እንዳቆን ያደርጋል በጋዚ ያሉ እንደነ መምህር ገብረ መድህን ያሉ አይሰጣቸው መድረክ እንደሚታወቀው ወደፊት አይመጡምና ያው ስለሚከለከሉ ወደው ሳይሆን ስለሚከለከሉና አንዳንድ ችግሮችም ስላሉ ነው እንግዲህ ከኛው ሰዎችና እንደዚህ አይነት ሰዎች ወደ መድረክ ካልጠጉና ደፍሮ ካልተናገሩ ማውገዝ ያለባቸው ካላወገዙ ቤተክርስቲያን አሁን ካለችበት ችግር የባት ችግር ውስጥ የገባቸው ነች የምትገኘውና ባካችሁ መክፈያ በፍሉ መስዋዕትን ከፍላችሁ ወደፊት መታችሁ መገሰጽ ያለባችሁ መናገር ያለባችሁ ተናገሩ። ሊቃውንት ጎይ የሚባል አላት እኮ የጠፍቶ እንደሆነ እግዚአብሔር ይወቀው። እሱንምና ታፈኑና ተስፋ እናደርጋለን። እንግዲህ መምህራችን ስማኮ ነው ያሉት ነገር አለና ስሟቸው እስቲ። አልደነደንም እንደ ልባችን ለሚሞቱ ወገኖቻችን እናለቅሳለን። የማይወጣናል ሬሳ አንስተን ፎቶ የምንለቅ ሰዎች፣ በግ እንዳረደ ጎረምሳ ሰው እያረደ ፎቶ የሚነሳ ሰው ልባችንማ ደንድኗል። እንዴት አልደነደንም ትሉኛላችሁ? በጎዳና የወደቁ ወገኖቻችንን ሰው አየኝ አላየኝ ብሎ የለበሱትን ገፎ የሚሄድ ሰው አለ አይደል? ልባችንማ ደንድኗል። ወንድሙን የገደለ ስንት አለ አይደል? ሰው እንደ በግ ሰርቆ ወስዶ አፍኖ ብር አምጣና ልልቀቅ የሚል ልባችንማ ደንድኗል። ወገኖች አልደነደንም እንዴት ትሉኛላችሁ? ቤተ እግዚአብሔር መተን እምንሰርቅ ከታቦቱ ፊት ቆመን ጸሎት አድርገን የት ሄደን እግዚአብሔርን ይቅርታ ልንጠይቀው ነው? ወገኖች ቤተ እግዚአብሔርን መተን ከበደል የት ሄደን ይቅርታ የምናገኘው? ሰው ሐኪም ቤትም ሲሄድ ከታመመ የት ሄዶ ሊታከም ይችላል? ሐኪሙም ከጎዳው በሽታ ከሆነበት ማን ሊያድነው ነው? እግዚአብሔር ካላደነ ማን ያድነናል? ቤተ ክርስቲያን መተን ካልተፈወስን ስርየት ካልለመን ካላገኘን የት ሄደን ስርየት እናገኛለን? በዚህ ዘመን ሆድ የሞላ ሁሉ ስራ ነው። ለሰው ተሳልፎም እኮ ገንዘብ ማግኘት ይቻላል። በዚህ ዘመን ራቁትን ሆኖ ደንሶም ገንዘብ ማግኘት ይቻላል። ግን ሆድ የሞላ ሁሉ ስራ ነው እንደ ክርስቲያኖች ገንዘብ ማስገኘት የቻለ ሁሉ ስራ ነው እንደ ለክርስቲያን አይደለም። ክርስትናን የማይጻረር ስራ ነው። አንድ ክርስቲያን እግዚአብሔርን የሚያሳዝን ስራ ሰርቶ ገንዘብ ማግኘት በረከት ሳይሆን መርገም ነው። የሰው ምናቸው ሰዎች እኮ ናቸው አልታመንልን ያሉ አይደል? ያመናቸው ወዳጆቻችን አምነን ገንዘብ የሰጠናቸው ሰዎች ናቸው እኮ አይደል? ገንዘባችንን የበሉበት የሾምነው ካላዳነን
ያስተማርነው ካላስተማረን አገር ካልቀየረን ይሄ ችግር አለ ማለት ነው። እግዚአብሔር ተለይቶናል ማለት ነው። እውቀት ብቻውን አገር አያድንማ። የእግዚአብሔር ረድኤት ያስፈልጋል። ነፋስ እጽዋት እንዲያብቡ እንዲያፈሩ ያደርግ። ነፋስ ከሌለ እጽዋት አያብቡም አያፈሩ። ይሄ ነበር ስራው። ውሆችን ሕይወት እንዲኖራቸው ያደርጋል። ነፋስ ከሌለ ውሃውም አይጠጣም፣ ይሞታል። የነፋስ ስራው ይሄ ነበር። እግዚአብሔር ሲቆጣ ግን ለመቅሰፍት ያደርገውና ህንፃ ይነዳል፣ አገር ያፈርሳል። እኛ እኮ ሲሰድቡን የምንማታ ሲመቱን የምንገድል ሰዎች እኮ ነን። የተሻለውን በቀል የምናደርግ። አንድ ስድብ ከሰደበው ራሱን ከሰደበው አባቱን ጨምሮ ይሰድበዋል። እያሳደገ ጥፍ እያደረገ ነው የሚሄደው። እንዲህ ነው ክርስትና። ቤተ ክርስቲያን ማዳን የሚቻለው በወሬ እኮ አይደለም፣ በእንባ በጸሎት ወደ እግዚአብሔር በመመለስ ነው ድል መንሳት ያለው ክርስቲያኖች። ምክንያቱም እስራኤል የእግዚአብሔር ሕዝብ ነው። እስራኤልን የሚነካ ሁሉ ያንን ብሌን እንደሚነካ ነው። ምክንያቱም እስራኤል የእግዚአብሔር ቤተሰብ ሆኗል። የእግዚአብሔርን ቤተሰብ የሚያፈርስ ማንም ቢሆን እግዚአብሔር ራሱን ያፈርሰዋል። እዚህ ጣና ስትሄዱ፣ ዘጌ ስትሄዱ አቡነ በትረ ማርያም በበትራቸው አይደል ጣናን የተሻገሩት? በምን መጣ አባ ታንኳ የለም አሏቸው። በዘንጌ ያሉ ዘጌ የተባለ ብለው ነግረውናል ባለ ታሪኮች። እግዚአብሔር ረድኤቱን ሲጨምርበት ዘንግም ድልድይ ይሆናል። እግዚአብሔር ረድኤቱን ካልጨመረበት ግን ድልድይም ያሰጥማል። ትሑታንን እግዚአብሔር ከየትም ፈልጎ ያመጣቸዋል፣ እቡያንን ደግሞ ያዋርዳቸዋል። በትዕቢተኛ ሰው እግዚአብሔር ስራ ይሰራል፣ በትሑታን ነው የሚሰራው። የመምህራኑ ብዛት፣ የትምህርት ብዛት የሆነ እንዲደፋር ያደረገ በቃሉ እንዳንኖር ጸጋው እንዲጎድልብን በረከት እንድናጣ ያደረገን እሱ ይሆን እንዴ? እንደው ከቃል ያለፈ አልሆን ያለው ለምንድን ነው? ክርስትናችን በኑሮ መገለጥ ያልቻለው፣ በመኖር ልንገልጠው ያልቻልነው እግዚአብሔር ይስጥልን። በጣም ትልቅ መልእክት ነው ይሄን ያልኳችሁና እንዲህ ደፍረው መገሰጽም ከሆነ ንስሐ ግቡም የሚሉ ከሆነ ኦኬ፣ መቆጣት ያለባቸው መካከል ተቆጥተው ማመስገን ያለባቸው መበስ ካለ አመስግነው፣ ማመስገን ያለባቸው አካል ካለ አመስግነው፣ ወጣሁን አነሳስተው ቁሙ ላይ ሞራችሁ ቁሙ ብሎ የሚናገሩ አባቶች ወደፊት ካልመጡ እደግመዋለሁ ቤተክርስቲያን እየገባች የምትገኝበት ጣጣ ወደማትወጣበት ነውና ፕሊስ በቻልነው አቅም ቤተክርስቲያን አንድ እርምጃ ለማራመድ እደግመዋለሁ። አሁንም ቢሆን መክፈል ያለበትን መሰከፍላችሁ ሊቃውንቶች፣ መምህራን፣ የሊቃውንት ጉባኤ፣ ሰንበት ትምህርት ቤቶች፣ ሰንበት ጉባኤ ማለት ነው። ሌሎቻችሁ ማቅሙሳን ገፍታችሁ ወደፊት ኑና መክፈል ያለበትን መስዋዕት ሁላ ክፈሉ። ኦኬ፣ እናንተ ውስጥ የሆነ በግልጽ የምታውቁት ካድሬ የሆነ ተላላኪ የሆነ ሰው እንዳታውቁታላችሁ፣ አውጡ ከመሃላችሁ። ኦኬ፣ ለምንም አይጠቅማችሁም እና ፈልጋለሁ። ወንድም ወንድሙን በላው፣ አባት በልጁ ላይ ቃታ ሳበ፣ ስደተኛው በዛ፣ በየፍርኩታው በየገደሉ የሚወድቀው ቁጥር የለውም። የእግዚአብሔር ልጆች ሕፃናቱ በትምህርት ገበታቸው ላይ እንደተቀመጡ የመምህራኑን ቃል ሳይሆን የጥይት ድምፅ ሆኗል የሚሰሙት። ምን አተን ነው? ምን አተን ነው? ፍቅር። ልብ በሉ። በሰማይ ያላየውን እግዚአብሔርን እወዳለሁ የምትል ባጠገብ ያለውን ባልንጀራህን ያልወደድክ አንተ ውሸታም ቀጣፊ ነህ ይላል መጽሐፍ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17። ከዚህ የተነሳ ነው በፍቅሬ ብትኖሩ እርስ በርሳችሁ ደቀ መዛሙርቴ እንደሆናችሁ ዓለም ያውቃል። እርስ በርሳችሁ በፍቅሬ ብትኖሩ ደቀ መዝሙሬ እንደሆናችሁ ዓለም ሁሉ ይህንን ያውቃል አለ። ምክንያቱም ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እግዚአብሔር ለኛ የሰጠውን ፍቅር ለማን ሰጥቷል? ለማን አድርጓል? በቃ እግዚአብሔር የሚገኘው በፍቅር ነው። ሐዋርያው ቅዱስ ጳውሎስ ስለዚህ ነው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ምን ይበልጣል አለ? ፍቅር። ፍቅር ከሌለ እምነት ቢኖርህ ዋጋ የለም። ፍቅር ከሌለ ተስፋ ቢኖርህ ዋጋ የለው። አያስታብይም፣ አያስመካም፣ ብቻዬን ይድላኝ አያሰኝም፣ ከእውነት ጋር ደስ ይለዋል የተባለ ፍቅር ነው። ፍቅር ደግሞ እግዚአብሔር ነው። እግዚአብሔር ነው። የእግዚአብሔር ፍቅር በንግግር የሚገለጥ አይደለም። ፍቅሩ ከንግግር በላይ ነው። በፍቅር እንድንመላለስ እግዚአብሔር ሁላችንንም ይርዳል።
ከተምንመለከተው እንግዲህ ያው ሰሞኑን እንደምታስታውስ በአማራ ክልል ላይ የተደረገ ጦርነት አስመልክቶ በዚህ በ3-4 ዓመት ውስጥ የተደፈሩ በሁለት ዓመት ውስጥ እንግዲህ ከ2000 በላይ 2500 600 በላይ ሴቶች ተደፍረዋል። ከ8 ዓመት እስከ 65 ዓመት ያሉ ሴቶች ተደፍረዋል ብሎ በጣም አሳዛኝ መረጃ ዘውቶ ነበር። ቢቢሲ ራሱ የዘገበው ነገር ነው ምርመራ አድርጎና እሱንም አስመልክቶ እንደዚሁም ደግሞ አንዳንድ ቤተክርስቲያን ላይ የሚደረጉ ነገሮችን አስመልክቶ መምህር ፋንታሁን ዋቄ ራሱ አስቀምጦበታልና ሰምተን እንመለስ እስቲ። ጤና ይስጥልኝ እንደምን ሰነበታችሁ ኢትዮጵያውያን የሀገሬ ልጆች ወዳጆች፣ በተለይ ጥፋትና ሞት የተፈረደባችሁ በቀንና በሌሊት የምትሳደዱ መንግስታዊ የዘር ማጥፋት የታወጀባችሁ ኦርቶዶክሳውያን፣ ነባር ሙስሊሞች፣ ሌሎቹም ኢትዮጵያውያኖች በጭፍን ከውጭ የሚገለበጥ አዲስነትን አንቀበልም ብላችሁ በሰውነት የጸናችሁ ሁላችሁ እንደምን ሰነበታችሁ። እንኳን ለመላኩ ለቅዱስ ሚካኤል ዓመታዊ በዓል አደረሳችሁ። ኦርቶዶክሳውያንን ሞትና መከራ የኔ መከራ ነው ብላችሁ የእኛን ሞትና መሰደድ የተቃወማችሁ ሙስሊም ወንድሞቻችንና የባህል እምነት የምትከተሉ ሁሉ ሰላምታ ይድረሳችሁ። አንድ አጭር መልእክት አለኝ። መልእክቱ ይሄ ነው። በሰው ተመስሎ የተላከውን የጠላት ሮቦት እንስበረው የሚል ነው። በሰው ተመስሎ የተላከውን የጠላት ሮቦት ወይንም እጅ ስራ እንስበረው። ውጭ ሀገር የተፈበረከና መቆጣጠሪያው በፈብራኪዎች የተያዘ አደገኛ ገዳይ፣ አሳዳጅ፣ አፈናቃይ መሳሪያ ቢገጥማችሁ ምንድን ነው የምታደርጉት? ትለምኑታላችሁ? አያዋጣም። ምክንያቱም የራሱ አእምሮ የለውም፣ በሪሞት በርቀት የሚታዘዝ ነውና። ትሸሹታላችሁ? አያዋጣም። ምክንያቱም ከሰው የፈጠነ ዘመናዊ መጓጓዣ የሚጠቀም ነውና። ትደበቁታላችሁ? አያዋጣም። ምክንያቱም የመንግስትን ስልጣን ይዞ ደህንነቱንም ካሜራውንም የሰማይ አሳሽ ድሮንና አውሮፕላኑንም ሁሉንም ከቀበሌ የተዘረጋውንም መዋቅር ሁሉ ይዞ የት እንዳላችሁ ያውቃልና። ለባዕዳን ሀገራት ድረሱልን ብላችሁ ትጠራላችሁ? አያዋጣም። እነ ኳታር መግደያ ያቀብሉታል። ምዕራባውያንም ዊ አር ኮንሰርንድ አሳስቦናል ከማለት አልፈው ምንም አያደርጉምና። እጅ ትሰጡታላችሁ? አያዋጣም። ምክንያቱም የተቀበለው ተልእኮ ኦርቶዶክስ ክርስትናን፣ አማራን፣ ነባርነትን፣ ኢትዮጵያዊነትን እውነት ማጥፋት ነውና። ታዲያ ምን ይሻላል? መፍትሄው አንድ ሆኖ በዘር፣ በሃይማኖት፣ በቋንቋ ደቡብ ምዕራብ በሚል አቅጣጫና ክልል ሳይወሰኑ ይሄንን ነፍስ የሌለው በሌሎች የሚታዘዝ ግዑዝ ገዳይ መሳሪያ መስበር ነው። ትላንትና ከጎጃም ወይ ከጎንደር አካባቢ ይመስላል አንድ ገበሬ ቤት ገብቶ ሰራዊቱ መሳሪያ አለህ ብሎ ሲያሰቃዩት ንብረቱን ሁሉ ሲሰብሩበት የሚያሳይ ቪዲዮ ወጥቷል። ሚስቱንም ሲያስለቅሷት የማር ማስቀመጫውን ሁሉ ሰብረው ሲደፉ፣ ቀፎ ሲበትኑ፣ እህል ሲወስዱ፣ የሚለብሱትን ልብስ ሲያቃጥሉ፣ ሁሉን ነገር ሲያደርጉ መለመንም መሸሽም የማይቻል ክፉ ሴት ሲደፍሩ ከ2000 በላይ ሴቶች ሲደፍሩ መረጃ ወጥቷል። ልብ በሉ፣ አንድ ሰራዊት የሚቀረጸውና የሚገለጠው በጠቅላይ አዛዡ ስነ ልቦናና አምሳል ነው። የኢትዮጵያ ሰራዊት አሁን ያለው የኢትዮጵያ የሚባለው ሰራዊት
አብይ አህመድ አሊ በተግባር ባለፉት 8 ዓመታት ከተገለጸባቸው ኢሰብአዊ ተግባራት እና ማንነቶች መካከል ዋናው ነጸብራቅ ሰራዊት ነው። አዛዡ ካልፈቀደላቸው ሴት አይደፍሩም። አዛዡ ካልፈቀደላቸው ገበሬ ቤት ገብተው አይደበድቡም። አዛዡ ካልፈቀደላቸው ዘር አያጠፉም። አዛዡ ካልፈቀደላቸው ገዳማትን አይደመስሱም። አዛዡ ካልፈቀደላቸው ከድንበር ተነስተው አገር ውስጥ ጦርነት አያካሄዱም። የሚሰሩት ነውር ሁሉ ያዛዣቸው የአብይ አህመድ ማንነት መገለጫ ነው። ሮቦት እሱ ነው። ነውረኝነታቸው፣ ህሊና ቢስነታቸው፣ አገርና ዜጋን አለማዋቃቸው እና በደፈሯቸው ከ2000 በላይ ሴቶች የዘር ማጥፋት መሳሪያ አድርገው ሴክስን፣ ዝሙትን ያደረጉት መሪያቸው ጠቅላይ አዛዡ ስላዘዛቸውና እሱም የዛ ስነ ልቦና ባለቤት ስለሆነ ብቻና ብቻ ነው። ቢጸየፈው ኖሮ ያን አደረገው ወዲያው ለፍርድ ያቀርብ ነበር። ይህ ተግባር 100% የአብይ አህመድ ጠባይም ትዕዛዝም መገለጫ ነው። አብይ የሰው ሞት፣ ስደት፣ እልቂት፣ ሀዘን ለሱ መደሰቻው ነው። ሽመልስ አብዲሳ በጨፌ ሲናገር ምንም ካልተሰደብኩ እነሱን ካላስቀየምኩ ጥፋት ያጠፋው ይመስለኛል፣ ዕለት ዕለት ካላስለቀስኳቸው እናንተ ሶፍት እያቀበላችሁ እኔ ካላሰደድኳቸው ቅር ይለኛል ሲል የጠቅላይ አዛዡን ጠባይ ተናግሯል። በሰው እንባ በሰው ደም የሚደሰት ቡድን ነው ያለው። ይህ ሮቦት ያሰኛቸዋል። ምክንያቱም የማዘን ስሜት የላቸው። የሀገርን ዳር ድንበር ይሄ ሰራዊት ኢትዮጵያዊ አለመሆኑ የሚታወቅባቸው ወደ 7 ነጥቦች ላንሳ። የሀገርን ዳር ድንበር ለሱዳን ሸልሞ ከደቡብ ኢትዮጵያ እስከ ሰሜን ያለውን ድንበር ጠባቂውን ሰራዊት በዜጎች ላይ ማዝመቱ፣ ሰራዊቱን መዝመቱ፣ ያዘመታቸው ወታደሮች ገዳማውያንን ሳይቀር በጅምላ እንዲፈጁና እንዲቀብሩ መፍቀዱ፣ ይህ ሰውዬ ኢትዮጵያዊም ሰብአዊም አይደለም። ለዚህ ነው በሮቦት የጀመርኩት። 3ኛ በድሮንና በከባድ መሳሪያ የአብነት ተማሪዎችንና መምህራኖቻቸውን ካህናትን ክርስትና አንስተው የሚመለሱ ሕፃን ይዘው የሚመለሱትን በሰሜን ሸዋ በድሮን የፈጀ፣ ጤና ጣቢያው የተኙ በሽተኞችን የፈጀ፣ በመኪና የሚገዙትን ዜጎች የፈጀ ስርዓት ነው። ስለዚህ አብይ አህመድ ይሄ ነው። ብዙ ሺዎች ሴቶች እንዲደፈሩ ወታደር አሰማርቶ በሽታ በማስያዝ እና በመድፈር በዳርፉር የተነገረውን አይነት የዘር እልቂት እየፈጸመ ነው። ዳርፉር ከሚፈጀው ሰውዬ ጋር የአንድነት የጦር ማሰልጠኛ ጣቢያ በቤንሻንጉል አቋቁሞ ያን እያደረገ ነው። 5ኛ ሚሊዮኖችን በማንነት መስፈርት መርጦ የሚያፈናቅል፣ እንዳይቋቋሙ የሚያደርግ፣ የሚያሳድድ፣ ንብረታቸውን ለአክራሪ ዋሃብያዎች የሚያከፋፍል ነው። 6ኛ ገዳማት የነፍሰ ገዳዮች ማሰልጠኛዎች ናቸው ብሎ እንደ መንግስት መሪ አፍ አውጥቶ ተናግሮ ገዳማትን በአንድ ቀን 570 ሰው ያረደ መሪ ነው። ሊያርዱለት የሄዱት የአዛዣቸው ነጸብራቅ ናቸው እና ከላይ ለተጠቀሱት ሁሉ ምንም አይነት ምርመራ ግፎች፣ ምንም አይነት ምርመራ፣ ምንም አይነት የፍትህ ሂደት፣ ምንም አይነት የአቃቢ ህግ ሳይኖር ለ8 ዓመታት ግፉን ማስቀጠሉ የዘር ማጥፋት እቅዱ መንግስታዊ መሆኑን ነው። ግጭትም አይደለም፣ ዘር ማጥፋት ነው። አብይ አህመድና ስርዓቱ ከልባቸው መሰረታቸው የዘር ማጥፋት እቅድ አቅደው እየሰሩ ነው። ዜጎች መዘናጋት የለባቸው። የብልጽግና መንግስት በኃይል በድል ካልተደረገ በስተቀር መቼውንም ዘር ማጥፋት አያውቁም። በምላስ ካልሆነ በስተቀር ደግሞ በተግባር ላይ ከተዘረዘርኩት ተጨባጭ እውነታ አንድ ነጥብ በተጨባጭ ፉርሽ ማድረግ አይችልም። ውሸት ነው ማለት አይችልም። በተጨባጭ ሰው አሳደድክ ሲሉት እስቲ መልሶ ይትከል፣ ሰው ገደልክ ሲሉት እሱ ግድያውን ያቁም፣ ፍትህ ነፈክ እስቲ ለፍትህ ያቅርብ ወንጀለኞች። ስለዚህ በሙሉ እየሰራ ስለሆነ ይህ በኃይል ብቻ የሚወገድ ወደኋላ ከተመለሱ መጥፋት እንጂ ሌላ እድል የሌለው ከሮቦት ጋራ የተጀመረ ጦርነት ነው። ልመናም ሽሽትም ይቅርታም አያዋጣም። ስለዚህ ይህን የዘር አጥፊ በሩቅ የሚቆጣጠሩትን ግዑዝ ሮቦት
ሁላችንም አንድ ሆነን እንስበር። ዘር፣ እምነት፣ ቦታ ሳንል ሰውነትን ብቻ፣ ሰብአዊነትን ብቻ፣ እውነትና ፍትህን ብቻ፣ የጋራ አገርን ብቻ ይዘን አብረን እንቆምላለሁ። ልቦናችንን እግዚአብሔር ያብራልን፣ ደንዝዘናልና። ቪዲዮአችን ይሄን ምስል ነበር። አሁን አዲስ ነገር ወስዳችሁበት መረጃ እንዳገኛችሁበትና እንደተማራችሁበትም አልጠራጠርም። አሁንም ቢሆን እንግዲህ ኦርቶዶክሳውያን በየቦታው በየአደባባዩ የማይሆን ስም የተለጠፈላቸው እየተገደሉ ይገኛሉና ባካችሁ ድምጻችሁን እናሰማ፣ ቢያንስ ድምጻችንን እናሰማ ፈልጋለሁ። በቀጣዩ ደግሞ እንመለሳለን። ላይክ እና ሼር ያደርጋችሁ ድምጽ ላጡ ድምጽ ማሰማችሁን እንዳትረሱ። ቸር ቆዩልኝ።